እንግዲህ ዛሬ በአለፈው ክፍል ያየነው ትትና ሊደፍራት ጉርምሳ እቤት ድረስ መጥቶ ነበረ። እሱም የመጣ ደግሞ ትዝታ ጠርታው ነበረ ልታጠቃት ማለት ነው። ዛሬ ደግሞ ቀጣዩን አቀርብላችኋለሁ። ሰላም ሰላም የመቅዲ ቤተሰብ የሆናችሁ በሙሉ ሰላማችሁ ብዝት ብዝት ይበልልኝ እያልኩኝ እንግዲህ ልጁ ትትናን ሌላ ክፍል አሳየኝ ብሎ ይዞ አብርሽ ክፍል እንደገባ በሩን ቆለፈ። ትትናን አልጋ ላይ ጣላት። ልደፍረኝ ነው ብላ እየለቀሰችበት ማለት ነው። ትትናም ደግሞ ለካ እየተጠራጠረች ነበርና ብላ ይዛ ነበር የመጣችው። ከዛ ጋር ብድግ አለችና ብላውን አወጣችበት። እሱም ደግሞ ያለውን ነገር ሁሉ በቃ ከዛን ትትና ብላውን እንዳወጣችበት ወደ ኋላ አሸገሸገ። በዛ ሰዓት እኔም ተጠራጥሬ ነበር እንደዚህ እንደምታረግ ምንህም አላማረኝም፣ እወጋሃለሁ እንዳትጠቀኝ እያለችው አስፈራራችሁ። እሱም ወደ ኋላ እየተሻሸገ ወደ እኔ እንዳትጠጋ እያለች ቀጥታ ወደ በር ነበረ ወደ ኋላዋ የምትሄደው። በዛ ሰዓት ትዝታ ከኋላ ቆማ ነበረ። የሆነ ዱላ ይዛለች። በዛ ጭንቅላቷ ስትላት ወደቀች። አሁንም ልጁ ከወደቀች በኋላ ራሱ መድን ሆናለች፣ ግን ሊደፍራት ይሞክራል። በል አስገባት ብላ ሁለቱ ተሸከሙና አልጋ ላይ ያደረጓት። በዚህ ሰዓት አሁንም የሞተቿን ልጁ ሊደፍራት ነበረ። አጋጣሚ ተንከሲስ ይመጣል ከውጪ። ትትና ትትና እያላት ይጠራት ነበረ። እሷም አሰማውም ያው ፈዛለች። ልጁም ደግሞ ትትና ከላይ ሆኖ ነበር ያለው። ከዛን ተንከሲስ ትትና ትትና እያለ ወደ ፎቅ ይወጣል። ቀጥታ ለመድብል ይደውልለታል። እሱም መድብል ትትና እኮ ቤት የለችም አንተ ጋ ነች ወይ ስልኳም አይሰራም ይለዋል ማለት ነው። እሱም አረ እኔ ጋ የለችም፣ አዎ ስልኳ አይሰራም፣ የት ሄዳ ነው ምን ሆና ነው ፈልጋት ክፍል ለክፍል ይላል። ልጁም እኔ እኮ አጣዋት እያለ እሷ ጋር ይደርሳል። ሲደርስ አብርሽ ክፍል ሲገባ ትትና እራሷ ስታለች። ልጁ ልክ የተንከሲስን ድምፅ እንደሰማ ከዛ ቀስ ብሎ ወጥቶ ወርዶ ዞሮ ሄዶ እንትና ክፍል ነበር ራሱን ያገኘው፣ ትዝታ ክፍል። ትዝታም ምን ልትሆን መጣክ ስትለው ሰው መጣብን እኮ አላት። እሷም ምንም አላረክም ስትለው ምንም አላረኩም ሰው መጣ እያልኩሽ አላት። አንተ እንከፍ ማትረባ ውጣ ከክፍሌ ምሰሰራ ክፍሌ መጣክ ታዳለችው። በዚህ ሰዓት ተንከሲስ ቆሞ ስልክ እያወራ ትትና ትነቃለች። ተንከሲስ ምን ሆኜ ነው ትለዋለች። እኔም አላወቅኩም ምን እንደሆንሽ እኔን ነው እንደምትጠይቂው ይላታል። ምን ሆንኩ ብላ ትንሽ እንደቆየች እንዳሰበች ልጁ ሊደፍራት እንደሆነ አስታወሰችው። እሷም ካስታወሰችው በኋላ ወይኔ ደህና ነኝ እንዴት ተንከሲስ የሆነ ልጅ እኮ መጥቶ ሊደፍረኝ ነበረ፣ ግን አውቄበት ብላ ይዤ እያስፈራራሁት ሌላኛው ሰው ከውጭ መታኝ ተደፈርኩ እንዲህ ብላ ትነግረዋለች። ትትና እውነትም ድንግል ከሆንሽ ምንም የሚታየኝ ነገር የለም እንግዲህ ደህና ነሽ ይላታል። እሺ በቃ እርዳኝ እንዶ ተጫጭን እናስይዘዋለን ትሏለች። ተንከሲስም ሁለት ጎረምሳ ነው እንዴ እኔ የምታገለው ከዚች ክፍል አልወጣትም ይለዋል። ልክ ብቻ እሷን እንዳየ ግን ለመድብል ደውሏል እሱ። ከዛን እኔ ለመድብል ደውያለሁኝ ይላታል። እሷም ደግሞ ለመድብል ከደወልክማ የውጭውን በር እንዳይወጣ መቆለፍ አለብኝ ትላለች። ታይትትና እዚሁ እንቀመጥ ከሁለት ሰው ጋር አንታገል እኔ አልችልም ብሎ ይፈራል። አንተ ፈሪ ብላ እሷም ተነስታ ሄዳ የውጭውን በር ትቆልፋለች። በዛ ሰዓት ለመድብልም ተደውሎለት ስለነበረ መድብልም እየመጣ ነበር። ተንከሲስም ትዝታ የሆነ ነገር አርግዘሻት እንደሆነ ብቻ ከራስሽ ላይ አንወርድም ይላታል። ልጁም ደግሞ እዛው ተገትሯል ቆሞ ነበረ ማለት ነው ትዝታ ጋር እና አሁን ምን ፈለክ ልትወጣ ነው ወይ እሱ እያለ ትለዋለች። ልጁም ደግሞ እዛ የጀመርኩትን አንቺ ጋር ልጨርስ እንዴ ይላታል። አንተ ምን ሆነክ ነው በሽታ ተሸካሚ እኮ ነክ ትለዋለች። ቫይረስ ታማሚ ነው ልጁ ስትለው ታዲያ እኔ እኮ መቼ እንደታመምኩ ራሱ አላቅም፣ ምናልባት
ከአንቺ ጋርም እያለው ታምሜ ሊሆን ይችላል ይላታል ማለት ነው። አንተ ጤነኛ አይደለክም ያመሃል ብላ እንግዲህ ትበሳጫለች። እዛ ሰዓትም ልጁ ከትዝታ ክፍል ወጥቶ እየሄደ ትትና ከኋላው ትወርድና አይቼሃለሁኝ ብላ መቅረጽ ትጀምራለች ማለት ነው። ከዛን እየው ቀርሼሃል ወዴትም እንዳትሄድ ፎቶ እያነሳሁ ነው ትለዋለች ስልኩን ላው ላይ ይዛ። ከዛ ልጁም ደግሞ ቅድም አሳዝንሽኝ ተውኩሽ አሳዝንሽኝ ይላል እኮ ደግሞ ተንከሴ ስለመጣ ነው የተዋት ማለት ነው። ይሄ የማይረባ የሞተች ልጅ ከዛን አሳዝነሽኝ ተውኩሽ ቆጭሽ እንዲህ ብሎ ተመልሶ ስልኳን ይቀማታል ማለት ነው። ከቀማት በኋላም ወደ ውጭ ይሄዳል። ተከትለው ትሄዳለች፣ ይማታታል፣ ይወረውራታል፣ ትወርቃለች። ከዛ ትነሳለች፣ እግሩን ትይዛለች። ስልኬን ይዘ አትሄድም እያለችው ማለት ነው። ከዛም ትንሽ ቆይታ አስወድቋት ከተነሳች በኋላ ቅድም ካንተ ጋር የነበረው ማን ነው ይቅርታ ብላ እግሩ ላይ ትጠመጠማለች ማለት ነው ትትና። አሁንም እንግዲህ ልጁን አልለቀቀችውም። ትትናን እንትና ጽጌና የግሌ ከሆስፒታል እየተመለሱ ትትና እባክሽን ቶሎ ቶሎ እንሂድ፣ የግሌ ቶሎ ቶሎ እንሂድ፣ ትትና ምን ሆና ነው ስልክ ማታነሳው ስልኳ ማይሰራም ትላለች። ጽጌ በጣም አስባለች፣ ውስጧ ያውቃል የትዝታን ተንኮል ማለት ነው አውራ ስለምሰራ። ከዛን የግሌ ገልሙዬ እኮ ትንሽ ጠብቁኝ ብሎኛል እንጠብቀው እባክሽን ትላታለች። አረ ምን ሆነሽ ነው? ምን ይሆናል ይመጣል ቤቱን ያውቃል እና እንሂድ ልጅቷ ምን ሆና ነው ብላ እንግዲህ ጽጌ ተጨንቃለች ማለት ነው። በቃ እውነትሽን ነው እንሂድ ተባብለው ተያይዞ ወደ ቤት እየተጓዙ ነው እነሱ ማለት ነው። እንግዲህ ትትና ቤት ውስጥ የሚደርስባትን ነገር እነሱ አላወቁም። ፈተና ላይ ነች። ገልሞም ሮጦ ይደርስባቸዋል። ጠብቆ ትቶት አልሄዱም ነበረ። ከዛን የሆነ ነገር ረስተሃል ትሏለች ማለት ነው ጽጌ። እሱ ምንድን ነው ስላት ሰው መሳም። ከዛ ሊስማት ሲል የግሌ ደግሞ መጋሻ ይሞት እንግዲህ እንዳስመኝ ብለዋለች። ሰው ብሎክ ነው ወይም ምስመኝ ስትለው አንቺ ደግሞ በዚህ ሰዓት ስንት ነገር እያሳሰበን ይላታል ማለት ነው። እሷም ደግሞ ወንድ ልጅ ሁሉም ነገር ተቋቁሞ መቻል አለበት ማስተዳደር አለበት ትለዋለች። አሁን ምን አዲስ ነገር አለ ስለ መሳይ ስትለው መሳይ ብዙ ነገር ያስፈልገዋል፣ ብርም ይጎለዋል፣ ብርም ያስፈልገናል ብሎ እንግዲህ ያስረዳታል። እነሱም ምን ብለው ደንግጠው እንግዲህ ሁለቱም ቆሞ ቀርተዋል ማለት ነው። እዛው ጋር ስለ መሳይ እያሳሰባቸው ስለሆነ ማለት ነው። በዚሁ መሀል መድብል ይደርሳል ማለት ነው። መድብል ይደርሳል። ልክ በሩን ከፍቶ ሲገባ ከልጁ ጋር አንድ ላይ ተገጣጠሙ። ትህትና መሬት ላይ ወርቃ እግሩን ይዛ እየለመነችው ነበር እንግዲህ ስልኳን ልትቀበል ማለት ነው። ልክ ከፍቶ ሲገባ መድብል ምንድን ነው እየደነገጥክ ትመስላለህ ካለችው አላት። በዚህ ሰዓት ትህትና ደግሞ መድብል ልደፍረኝ ነበረ ብላ አለችው ማለት ነው። ልደፍረኝ ነበረ ትለዋለች ቶሎ ቶሎ ብላ። ከዛም መድብል ምንም አላዘም ብቻ ልጁን ይዞ በቦክስ እንካቅመስ ብሎ መሬት ላይ ነበር እየዘረረው። ልጁም ጩኸት ጀመረ። እንደውም ትህትና ከልጁ ላይ መድብል መያዝ ጀመረች ማለት ነው። በጣም እየመታው እየደበደበው አንተ ቆሻሻ እያለ እንግዲህ ማለት ነው መድብል። እሷም ሮጣ ከዛ በኋላ መድብልን አቀፈችው። አያት ምንድን ነው ይላል። ሊደፍረኝ ነበረ ብላ አለቀሰች። እሱም ደርሼልሻለሁ አይዞሽ እያለ አጽናናት። እሱም ተመልሶ አሁንም ትህትና ለቆ ልጁን መደብደብ ጀመረ። እንግዲህ ዛሬ ነፍሱን ካላወጣ አይተውም ይመስለኛል። ከባድ ነው። ልጁን በእናትህ ተወኝ ተወኝ፣ በእናት እሞትብሃለሁ የኤችአይቪ ታማሚ ነኝ ስለው ድንገት ጣለች። ትህትና ቅድም ላይ እጇ ላይ የሆነ ነገር የተጫረ ነገር አለ፣ አፍንጫዋ ምናምን ደምቷል። እሷም ደንግጣለች። የበሽታ ታማሚ ነኝ ስላለ ባይደፍራትም እንግዲህ በእጁ የሚሆን አላቅም ቦጫጭራታል ልጅቷን ማለት ነው። አሁን በር ላይ ነው የቦጫጨራት፣ ውስጥ ሳይሆን በር ላይ ነው። ስልኬ ስጠኝ ብላ ስትታገለው አንዴ ይገፋታል፣ ያስወድቃታል፣ አንዴ ይመታታል። እዛ ጋ ነው የጎዳት ማለት ነው። እንግዲህ ደንግጣለች። መድብል እኔም እኮ ተበላሽቻለሁ እያለች ደማዋን እጇ ላይ ምናምን ታያለች ማለት ነው። አንተ እንዴት ታረጋለህ እንደዚህ? እንዴት በህይወቷ እንደዚህ ታረጋለህ? ህይወቷን ስለምን እድሜ ዘመኗን ታበላሻለህ ብሎ ሲለው በዛ ሰዓት ምን ሆነሻል እስቲ ብሎ ሲፈልጋት እጇ ላይ ደም ያገኛል። እሷም ደግሞ መድብል በቃ እኔ ተበላሹ ተነካካው አይደል ትለዋለች። እሱም ደግሞ
አይዞሽ ትትና የድንግል ማርያም ልጅ አለ ብሏታል። እንግዲህ እግዚአብሔር እና ኢድ ወደዚህ ና እያለው እንግዲህ ነፍሰ ስጋውን እየለያየው ነው ማለት ነው። ወንበር አምጪልኝ ብሎ እንግዲህ ወደ ጠላ ይዞት መጥቷል። እውነት ግን እናንተዬ ይሄ ድራማ እንደዚህ ነው? እውነት እንደዚህ እያደረገው ነው ይሄን ልጅ መድብል? በስመ አብ ወልድ። እንግዲህ ካሁን በኋላ ይበቃሃል፣ ሴቶችን የምጨርስበትን ቆርጬ በእጅህ ሰጠሃለሁ ብሎታል። እንግዲህ መድብል ማለት ነው። ልጁም ደግሞ በወንድ ልጅ አምላክ አረቡ ብሎ ይጮሃል። ጨዋቱን ለቋል። እንግዲህ ይቆረጥብኛል ብሎ ማለት ነው። ወይ አደጋ አለው። የዛሬው ደግሞ የትትና ድራማ እውነት አደጋ አለው። ደስ የሚል የሚያስተምር ብዙ ነገር የሚያስተላልፍ ድራማ ስለሆነ ጋይስ ቤቴን ሰብስክራይብ፣ ላይክ፣ ኮመንት አስተያየት እየጻፋችሁ ማለት ነው አበረታቱን። አብርሽም ደግሞ እዛ መሳይን ማሳከሚያ ብር አጥቷል። በዛኛው ክፍል እንዳየነው ጓደኛው ብር ይመልስልኝ አበደርኩህ ስለው እንግዲህ ጆሮ ላይ ዘግቶ ሄዷል። እሱም ብር አጣ፣ የሚያሳክምበት አለቀሰ፣ ዞረ፣ ምንም አጣ። በቃ ልለምን ብሎ የሆነ ፌስተል ከመሬት አንስቶ ቁጭ አለ። ለመነ፣ ሰው ይሰጠዋል። አንድ እናትም የዛሬ ልመና እንግዲህ ብላ አለፈችው። በጣም አለቀሰ። እንግዲህ ወጣት ነው፣ ቁጭ ብሎ እያለቀሰ ስለምን ማንም አያልነውም። እሱም እንዴት አሳክምሃለሁ መሳይዬ፣ እኔ እያለሁ ልትሞት ነው? እኔ በተመረኩበት እኮ ስራ ቢይዝ ኖሮ ለአንተ አይደለም ለሌላም ይበቃሉ እያለ እንግዲህ ያለቅሳል። ቁጭ ብሎ መንገድ ላይ እየለመነ ማለት ነው። ልጁን አግቶ ይዞታል። እንግዲህ ማን ነው የላከክ ንገረኝ ብሎ ይለዋል። ልጁም ደግሞ ማንም አላከኝም፣ እኔ ከደጅ አየዋት ቆንጆ ስለሆነ ተከትያት ገባሁኝ ብሎ እንግዲህ ሸመጠጠ ማለት ነው። በትዝታ እንደተላከ እሱም ትትና እጅና ትልቁን ብላ ይዘሽልኝ ነይ ይላታል ማለት ነው። ቆርጦ ሊጥልለት እዚህ ላትም እሷም አረ መድብል አለችው እኔ ራሴ አመጣለሁ ሲል እንግዲህ እሷ ተንሰፈሰፈች። ከዛም መድብል ትትና ምን ማድረግሽ ነው? ሊደፍርሽ እኮ ነበረ። ቢደፍርሽ ኖሮ ምን ታረጊያለሽ? ከአንቺ ጋር ሄዶ ደግሞ ሌላዋን የሚደፍራታል ብሎ ይለዋል እንግዲህ መድብልም ዘገየ። ብላውን አመጣለሁ ብሎ ወደ ውስጥ ሲገባ ልጁ ተነስቶ አመለጠ። ከዛን ትትና ተከተለችው። መድብልም ደግሞ በቃ ትትና እኔ አመጣዋለሁ ነይ ተመለሺ እያለ ከኋላው መሮጥ ጀመረ ማለት ነው። እንግዲህ አብርሽ ያችን የለመናትን ብር ይዞ ወደዛ ሄዶ ቁጭ ብሏል። ወደ ሆስፒታል ሊመለስ ማለት ነው። አብርሽ ሄዶ እዛ ወንበሩ ላይ ቁጭ ብሎ እንግዲህ ማለት ነው ከመሳይ ጋር በፊት ያሳለፉትን በልጅነታቸው ገና ሲገናኙ እስከ ዛሬ ድረስ አብሮ ያሳለፉትን ነገር በዘፈን እያቀነቀነ እንግዲህ በሙዚቃ ያስታውሳል። ትዝታዎችን እያስታወሰ እንግዲህ ከመሳይ ጋር ነው ያለው ማለት ነው በሀሳብ። እሱ አሁን እቤት ውስጥ የተፈጠረውን ሁሉ አልሰማም። ሀሳቡ ብቻ ከመሳይ ጋር ነው። አብርሽም እንግዲህ ነገሮቹን አስታውሶ አውርዶ አውጥቶ ከጨረሰ በኋላ አይ እንግዲህ እንደ ቀልድ ሆስፒታል ተኝተሃል መሳይ፣ አብረን ስንኖር አንድ ቀን እንኳን እንደ ቁም ነገር ቆጥሬ እኮ አላውቅም። መቼም ሰው ሲርቅና ሲለይ ነው የሚሰማው ብሎ እንግዲህ ብቻውን ያወራል ማለት ነው። መድብል እንግዲህ አሯሩጦ ማለት ነው አመለጥኩት ብሎ ስሮጥ በሆነ ቦታ ተደብቆ እንደገና ያዘውና አመጣው። ከኔ ልታመልጥ ነው ወይ ብሎ ማለት ነው እንግዲህ እዛው መልሶታል፣ በነበረበት መልሶታል ማለት ነው። ልጁም ብላ መሬት ላይ አገኘና ቀስ ብሎ ትትና ይቅርታ እንደማለት ብሎ ብላሙን አንስቶ ትትና ወጥሮ ያዛት። እንዳትጠጋኝ፣ ከተጠጋኸኝ በዚህ በብላ ነው መገላገላት እያለ እንግዲህ መድብልም ወደዛ ቀረ፣ ልጁም ወደዚህ ቀረ። ትትናን አንቆ ይዞ ከብላ ጋር ማለት ነው። በዚህ እየተከራከሩ እያሉ እንግዲህ መድብል ያዝከውን ገመድ እያጠበቅ እንደሆነ እወቅ፣ ብቻ ነግሬሃለሁ፣ ምንም አታርግ እያሉ
ተንከሲስ አሁንም ደረሰላት። ከኋላ መጣና እግሩን በዱላ ወደ ታች ሲለው ማለት ነው። ዱላውን ለቀቀ። ትትናንም ለቀቀ ማለት ነው ልጁ። በዛን ጊዜ አሁንም መድብል ሮጦ ያዘው፣ እዛው ጋር ደፋው ማለት ነው። እባብ አደረገው እኮ እባብ። በስመ አብ ወልድ። ልጁም ወንበር ላይ ታስሮ ተቀመጠ። እንግዲህ ተንከሲስም ዱላውን ይዞ ወደዚህ ወደዛ ጎርደድ ይላል ማለት ነው። ትትናም እንግዲህ እንትናን መድብልን አመሰገነችው። በጣም ነው የማመሰግን፣ እኔ እያለሁ ምንም አትሆኝም ማለት እንግዲህ የትትና ዳፋሪ ተያዘ፣ ታሰረ። እንግዲህ መድብል ደርሶላት ቤተሰብ ቀጣዩን ክፍል ደግሞ አብረን የምናየው ይሆናል ምን ላይ እንደሚደርስ። እስከዛውም እንግዲህ ሰላማችሁ ብዝት ይበልልኝ እያልኩኝ በዚሁ ላይ ተቋረጠ የዛሬው ድራማ። ቻናሌን ሰብስክራይብ እያደረጋችሁ